ሰላም የተወደዳችሁ ቤተሰቦች እንዴት ናችሁ? እንኳን በሰላም ወደ ፋኖስ ኢትዮጵያ ያመጣችሁ ብያለሁ። እንግዲህ በዛሬ ትምህርታችን ትላንትና የተማርነው ትምህርት አለ። ከሱ ላይ ያወጣኋቸው ጥያቄዎች አሉ። በጣም ቀላል ናቸው። የማስተማር ሳይሆን ከጥያቄዎች ላይ እንዴት እንደሚሰሩ እያስረዳኋችሁ ጥያቄዎች እንሰራለን ማለት ነው። ስለዚህ እስከ መጨረሻው በትኩረት አብራችሁኝ ቆዩ። በደንብ እንከታተላለን ማለት ነው። ሶ በዛሬ ትምህርታችን ስለ ሞስት ኦፍ ዘ ታይም ፕሬዘንት ቴንስ ላይ ስለ ቢቨርቦች ነው የምንመለከተው። ስለ አም፣ ስለ ኢዝ እና ስለ አር ነው የምናየው ማለት ነው። ስለዚህ በተለያየ መንገድ ስላመጣውላችሁ በትዕግስት ሁሉንም ትምህርት እንድትከታተሉኝ ከወዲሁ መናገር ፈልጋለሁ። አሁን መጀመር እንችላለን። እሺ፣ የመጀመሪያው እንግዲህ ራይት ዘ ሾርት ፎርም ይላል። ሾርት ፎርም መጻፍ ወይም ደግሞ አሳጥሮ መግለጽ ነው የመጀመሪያው ጥያቄያችን። የምናሳጥረው ምንድነው? ሺዝ እና ዊ አርንት። ግን በሁሉም ሳብጀክቶች መሆኑን እንዳትረሱ። እዚህ ላይ ለምሳሌ በነጠላ ሺዝ ብለን በብዙ ሲሆን ደግሞ ዊ አርንት ብለን እንደምናሳጥር ለማሳየት ነው ማለት ነው። ጥያቄዎቹን እንመልከት። ለምሳሌ ሺ ኢዝ የሚለውን ስታሳጥሩ ምን ይሆናል እናየዋለን። ያው they are የሚለውንም ስታሳጥሩ፣ it is not የሚለውን ስታሳጥሩ፣ that is የሚለውን ስታሳጥሩ፣ am not የሚለውን ስታሳጥሩ ምን ይመስላል? ስለዚህ እነዚህ እንዴት ነው የምታሳጥሯቸው? ባለፈው በስንት አይነት መንገድ ማሳጠር እንደምንችል እየተመለከትን ነበረ። ስለዚህ ከዛኛው ያኛውን በማስታወስ እነዚህን እንዴት በማሳጠር እንጽፋቸዋለን የሚለውን ለማየት ነው። ስለዚህ ወደ መልሱን እንሄድ። ስድስተኛም አለ። you are not የሚለውንም እንዴት ነው የምታሳጥሩት? you are not እንዴት ታሳጥሩታላችሁ? እንግዲህ ወደ መልሱ ስንሄድ she is የሚለው she's ብለን እናሳጥረዋለን። she is she's እንለዋለን። they are የሚለውን their እንላለን። they are የሚለውን their እንላለን ማለት ነው። ሌላኛው እንግዲህ ኔጌቲቮችን በሁለት መንገድ እንደምናሳጥራቸው አሳይቻችኋለሁ። ባለፈው በደንብ የተከታተለ ተማሪ ዛሬ በደንብ መስራት ይችላል። it is not የሚለውን ቃል በሁለት አይነት፣ ለምሳሌ እዚህ ላይ ምን ይላል? it's not ይላል። it's ይልና not ይላል፣ ወይ ደግሞ it ይልና isn't ይላል ማለት ነው። ስለዚህ ኔጌቲቭ ወይ ደግሞ አሉታዊ ትርጉም በሚኖረው ጊዜ በሁለት አይነት መንገድ ማሳጠር እንደምችሉ መረዳት ይኖርባቸዋል ማለት ነው። ሌላኛው that is የሚለው that's ይሆናል። that is የሚለው that's ይሆናል ማለት ነው። ሌላኛው እዚህ ላይ አምናት ይላል። አምናት የሚለው ኔጌቲቭ ሚኒንግ ያለው ቃል ነው፣ ሴንቴንስ ነው። ሶ አምናት ይልና ስታሳጥሩ ግን ይህ አም ጋር ያለው አምንት አይባልም። አም ናት ነው የሚባለው። አም ናት ነው እንጂ አምንት አይባልም ማለት ነው። ለአይ አም የተለየ እንደሆነ ባለፈው ማስታወሻችኋለሁ። አምናት ነው የሚባለው፣ አምንት አይባልም። እንደ ለምሳሌ ሶስተኛው ላይ ኢትስ ናት የሚለው ኢትስንትና ኢትስ ናት እንደሚለው ሁለት አይነት መንገድ አንጠቀምም ማለት ነው። ኦኬ፣ ወደ ስድስተኛው ስንሄድ ዩር ናት ይላል። ዩር ናት የሚለው እንግዲህ ምን ማለት ነው? ዩር ናት ኔጌቲቭ ትርጉም ነው አይደለ? ዩር ናት ሚልና ዩ አርንት ሚል ሁለት አይነት መንገዶችን እንጠቀማለን ማለት ነው። ዩር ናት እና ዩ አርንት ብለን በሁለት አይነት መንገድ እንጠቀማለን ማለት ነው። ስለዚህ ከዚህ ላይ ያልተረዳችሁት ነገር ካለ ኮሜንት ላይ ታስቀምጡልኛላችሁ፣ እኔም ኮሜንት ላይ ሪፕላይ አደርግላችኋለሁ ማለት ነው። ኦኬ፣ ወደ ቀጣዩ ፔጅ ስንሄድ ራይት ይለንና ጻፍ ማለት ነው። ራይት አም ኢዝ እና አር። ስለዚህ እነዚህ ፕሬዘንት ቴንስ ላይ ቢቨርቦችን የምንጠቀመው አም ኢዝ እና አር ነው አይደል? ፕሬዘንት ላይ። ስለዚህ እነዚህን ቃሎች ጻፍ ተጠቀም ነው የሚለን። እንግዲህ ለምሳሌ በአንደኛው ኩዌስችናችን ላይ the weather is nice today ይለናል። the weather is nice today። ሶ እዚህ ላይ ኢዝን ነው የተጠቀምነው። ለምንድን ነው ኢዝን የተጠቀመው? the weather ተብሎ ኢዝ ነው የሚባለው። ለምን ኢዝ አለ? ባለፈው ስንናገር ሰባቱ ፕሮናውኖች ሰብጀክቲቭ ፕሮናውኖች አይ፣ ዊ፣ ዩ፣ ሺ፣ ሂ፣ ኢት እና ዘይ አሉ። 5 ሲደመር 2 7። ሰባቱ ፕሮናውኖች ጋር የሚሄደው አይ ተብሎ አም፣ ሂ፣ ሺ፣ ኢት ተብሎ ኢዝ፣ ዩ፣ ዘይ እና ዊ ተብሎ ደግሞ አር ነው የሚባለው። ሶ ኢዝ የሚለው የመጣው ማንን ስለሚወክል ነው?
ዊዘር የሚለው ኢት የሚለውን ስለሚወክል ነው። ኢት ኢዝ ስለምንል ዊዘር ኢዝ ማለት እንችላለን። ስለዚህ the weather is nice today። ስለዚህ ዛሬ የአየር ንብረቱ የአየር ጸባዩ መልካም ነው እያለ ነው ማለት ነው። ኦኬ ሁለተኛ እንግዲህ እዚህ ላይ ነው ጥያቄ የሚጀምረው። ያ ለኤግዛምፕል ነው ያሳያችሁ። I blank not rich። I blank not rich። ስለዚህ እኔ ሀብታም አይደለሁም ነው ቁም ነገሩ። ሶ እዚህ ላይ እንዴት ነው ምን ተጠቀመው? እዚህ ላይ እንድታስተውሉ አይ ተብሎ ምን እንደሚባል እንዳትረሱ። እሺ ሶስተኛ ጥያቄያችን this bag blank heavy። this bag blank heavy አሁን ሊባል የተፈለገው ይሄ ቦርሳ ከባድ ነው ነው። ስለዚህ ግን የምታስገቡት ቃል ምንድነው ነው? እዛ ጋር am is are ከላይ ካሉት እንድትመርጡ ትገደዳላችሁ እዚህ ጋር ማለት ነው። ኦኬ አራተኛ these bags blank heavy። these bags ስለዚህ እዚህ ላይ ከሶስተኛው ተመሳሳይ ነው። ተመሳሳይ የሆነው ግን ምኑ ነው? የምናወራው ጉዳይ ስለ ባግ ነው እያወራን ያለ ነው። ግን የቁጥር ልዩነት አለ። የቁጥር ልዩነት this ስንል ለአንድ ነው። this ስንል ማለት ነው። these ስንል ግን ለብዙ ነው ማለት ነው። ስለዚህ these bags bag ማለት አንድ ቦርሳ ነው። bags ስንል ደግሞ ብዙ ቦርሳ ነው። blank heavy ስለዚህ እዚህ ላይ ለብዙ ሳብጀክቶች ምን እንጠቀማለን? ለምሳሌ this bag የሚለው it የሚለውን ያሳያል። these bags ደግሞ they የሚለውን ያሳያል ማለት። ስለዚህ እነዚህን ክሎዎች ወይ ደግሞ ፍንጮች ተጠቅማችሁ ምንድነው የምትሞሉት? ከላይ am ነው is ነው are ነው። ኦኬ ወደ አምስተኛ ኩዌስችን ስንል look ተመልከት ይላል። በነገራችን ላይ ትንሽ ጉንፋን ስለያዘ ድምጼ ሊዘጋጋባችሁ ይችላል። ለዛም ይቅርታ መጠየቅ ፈልጋለሁ። እሺ look ተመልከት እያለ ነው። there blank Helen there blank Helen። ኦኬ there የሚለው መገኛን ነው የሚያሳየው። ኤግዚስታንስን በሆነ ቦታ ላይ መገኘትን ነው የሚያሳየው። ስለዚህ there blank Helen። ስለዚህ look there blank Helen። ስለዚህ ስለማን እያወራን ያለው? ስለ ሄለን፣ ስለ አንድ ሄለን። ስለዚህ ስለ አንድ ሴት ስናወራ ማን ነው የምንጠቀመው? ይሄን እንድታስታውሱ ፈልጋለሁ። ያው በእርግጥ በመልሱ እንመለሳለን። ወደ ስድስተኛው ስንሄድ my brother and I የኔ ወንድምና እኔ እያለ ነው። የኔ ወንድምና እኔ የሚለው ምንን ያሳያል? ከሰባቱ ፕሮናውኖች I know, we know, you know, they know, she know, he know, it ነው። ስለዚህ my brother and I ስንል እኔና ወንድሜ ካልኩኝ ምን ማለት ነው? እኛ እያልኩ ነው በሌላ አገላለጽ። ስለዚህ እኛ ማለት ደግሞ we ነው። we ተብሎ ምን ይባላል? ብላንክ ስፔስ ላይ እንድትሞሉ ትፈልጋለሁ። we blank እንደማለት ነው። my brother and I ማለት we blank እንደማለት ነው። good tennis players ጥሩ የቴኒስ ቴብል ቴኒስ ተጫዋቾች ነን። እኔና ወንድሜ ጥሩ የቴብል ቴኒስ ተጫዋቾች ነን ስትሉ ይሄን ነው የምትጠቀሙት። ግን እዚህ ላይ የሚገባው ቃል am ነው is ነው ወይስ are ነው የሚለውን እንድትመርጡ ትገደዳላችሁ ማለት ነው። ኦኬ ሰባተኛ ኤምሊ የሰው ስም ነው፣ የልጅቷ ስም ነው። ኤምሊ ብላንክ አት ሆም ኤምሊ ብላንክ አት ሆም ምን ለማለት ነው የተፈለገው? ኤምሊ እቤት ናት እያለ ነው። her here ነው here children እኔ እዚህ ላይ here ነው ያልኩት፣ ግን ማለት የፈለኩት ምን ነበር? her ነው። here እዚህ ማለት ነው መገኘት፣ እዚህ ላይ መገኘት ነው የሚያሳየው። her ማለት ደግሞ የሷ ማለት ነው። ስለዚህ ስጽፍ እዚህ ላይ መጨረሻ ላይ ኢን ማስገባት አልነበረብኝም። ስለዚህ her ነው ብላችሁ ትረዱኝ ማለት ነው። her children blank at school ስለዚህ ልጆቿ ደግሞ ትምህርት ቤት ናቸው። ስለዚህ አሁን እዚህ ላይ ሁለት ነገር ልብ እንድትሉ ፈልጋለሁ። ኤምሊ አንድ ሴት ናት። ስለዚህ አንድ ሴት ስለሆነች ስለ አንድ ሴት ማን ናት? ሺ ተብላ ነው አይደል? በሰባት ውስጥ የምትመደበው አይ አይደለችም፣ ዊ አይደለችም፣ ዩ አይደለችም፣ ዘይ አይደለችም፣ ኢት አይደለችም፣ ሂ አይደለችም፣ ሺ ነች። አንድ ሴት ሺ ተብላ ነው የምትነገረው ማለት ነው። ስለዚህ ኤምሊ ብለን ሺ ተብሎ ምን ነው የሚባለው? ሺ አም፣ ሺ ኢዝ ኦር ሺ አር። ስለዚህ እዚህ ላይ መልሱን እንድታስቀምጡ ፈልጋለሁ። በመልሱ መለሳለሁ እንደነገርኳችሁ ነው። ግን እናንተ ቀድማችሁ ፕሪዲክት ወይ ደግሞ ግምት እንድታስቀምጡ ፈልጋለሁ። እሺ ከዛ her children at school ልጆቿ ካልን ደግሞ ልጆቿ ምንን ያወክላሉ? ከሰባት ውስጥ ልጆቿ ማለት ብዙ ናቸው። ልጆቿ ካልን ስለ ብዙ ነው። ስለ አንድ ልጅ ልጆቿ አይባልም፣ ልጇ ነው የሚባለው። ልጆቿ ካልን ዊ ናቸው አይደሉም፣ ሺ ናቸው አይደሉም፣ ኢት ናቸው አይደሉም፣ they ናቸው ማለት ነው። they ስለዚህ they ከሆኑ ደግሞ they ተብሎ is ነው
አም ነው አር ነው። ስለዚህ አንዱን ትመርጣላችሁ ማለት ነው። at school። ስለዚህ ኤምሊ ቤት ናት፣ ልጆቿ ደግሞ ትምህርት ቤት ናቸው ነው ቁም ነገሩ። ግን ባዶ ቦታው ላይ የምትሞሉት ምንድነው የሚለውን ለማሳየት ነው። ኦኬ 8ኛ I belong a taxi driver። I belong a taxi driver። እኔ የታክሲ ድራይቨር ወይ ደግሞ የታክሲ አሽከርካሪ ነኝ ስትሉ፣ የታክሲ ሹፌር ነኝ ስትሉ እንዴት ነው የምትጠቀሙት? እኔ ብላችሁ አይ ብላችሁ አም ኢዝ አር ማንን ነው የምትመርጡት? መልሱን ለእናንተ ትቼዋለሁ። አይ ብላንክ ታክሲ ድራይቨር እኔ የታክሲ ሹፌር ነኝ። መልሱ አም ኢዝ አር አንዱን ትመርጣላችሁ። ማይ ሲስተር ብላንክ ነርስ ሶሪ በጣም ኦኬ ማይ ሲስተር ብላንክ ነርስ እህቴ ነርስ ናት ስትሉ ነው። ማይ ሲስተር እህቴ ነርስ ናት ስትሉ ምን ትላላችሁ? ስለዚህ ማይ ሲስተር ማንን ይወክላል? መጀመሪያ የሚወስደውን አግሪመንት ለማወቅ ስለ ማን እያወራን ነው? ከሰባቱ ውስጥ ስለ አይ አይደለም፣ ስለ ዊ አይደለም፣ ስለ ዩ አይደለም፣ ስለ ሺ አይደለም፣ ስለ ኢት አይደለም፣ ስለ ዘይም አይደለም። ስለ ማንም? ስለ ሺ። ማይ ሲስተር ሴት ናት። ሴት ደግሞ ሺ ነው የምትባለው። ስለዚህ ሺ ኢዝ እንላለን። ስለዚህ ሺ ኢዝ ነርስ መልሱ ያው ስንመልስ ነው ያለው። ስለዚህ ከሁለተኛው ላይ ምን ብዬ ሞላሁት? አይ አም ናት ሪች ነው የሚባለው። አም ናት ሪች ሀብታም አይደለሁም እያልኩ ነው። አም ናት ሪች። ዲስ ባግ ብላንክ ሄቪ። ስለዚህ ዲስ ባግ የሚለው ነጠላ ቁጥርን ስለሚያሳይ ዲስ ባግ ደግሞ ኢት ነው፣ ነገር ነው፣ ነጠላ ቁጥር ነው። ስለዚህ ኢት ተብሎ ኢዝ ስለሚባል እዚህ ላይ ዲስ ባግ ኢዝ ሄቪ። ስለዚህ ኢዝ የሚለው ይሆናል ማለት ነው። አራተኛው ላይ ዲስ ባግ ስንል ስለ ብዙ ቦርሳዎች ነው እያወራን ያለው። ስለዚህ ዘይ ናቸው ማለት ነው። ዘይ ተብሎ አር ነው የሚባለው። ሶ ዲስ ባግስ ተብሎም አር መባል አለበት ማለት ነው። ዲስ ባግስ አር ሄቪ፣ እነዚህ ቦርሳዎች ከባባዶች ናቸው እያለ ነው ማለት ነው። አምስተኛ ሉክ ዜር ብላንክ ሄለን። ሄለን አንድ ናት፣ አንድ ሰው ደግሞ ሺ ናት አይደለ? ሺ ኢዝ ነው የሚባለው። ስለዚህ ዜር ኢዝ ሄለን ተመልከት እያልኩ ነው ማለት ነው። ተመልከት ሄለን እያልኩ ነው። ሄለን ምን ቦታ ላይ ያለችን ነገር ነው። ስለዚህ ቦታ ኦኪፓይ ያደረገ የያዘን ነገር ወይ ደግሞ መገኘትን ዜር ሂር ኤንድ ዜር ማለት ያው የሩቅ ዜር ማለት ዛ እንደማለት ነው። ሂር ማለት ዚ እንደማለት ነው። ግን ቦታ ኤግዚስተንስን ነው የሚያሳየው ማለት ነው። ሄለንን ተመልከት እያልኩ ነው። ሉክ ዜር ኢዝ ሄለን ኢዝ የሚለውን እጠቀማለሁ ማለት ነው እዚህ ጋር። ኦኬ ስድስተኛው ማይ ብራዘር ኤንድ አይ፣ ወንድሜና እኔ ማለት ደግሞ እኛ ማለት ነው። ስለዚህ እኛ ብሎ ደግሞ ዊ ማለት አይደል? ዊ አር እንላለን። ስለዚህ ዊ አር ወይ ደግሞ ማይ ብራዘር ኤንድ አይ አር ጉድ ቴኒስ ፕላየር፣ እኔና ወንድሜ ጥሩ ቴኒስ ተጫዋቾች ነን እያልኩ ነው ማለት ነው። ሰባተኛ ኤምሊ ብላንክ አት ሆም። ኤምሊ ኢዝ አት ሆም። ኤምሊ አንድ ሴት ናት፣ ሺ እንደማለት ነው። ሺ ኢዝ አት ሆም እንደማለት ስለሆነ ኤምሊ ኢዝ አት ሆም ማለት ትችላላችሁ። ሄር ችልድረን የእሷ ልጆች ደግሞ ዘይ ናቸው። ልጆቿ እያልን ስለሆነ እነሱ እያልን ነው በሌላ መንገድ። ስለዚህ ልጆቿ ትምህርት ቤት ናቸው ስንል ሄር ችልድረን አር ነው የሚባለው። ያው እዚህ ጋር ማየት ይቻላል። ሄር ችልድረን አር አት ስኩል፣ ትምህርት ቤት ናቸው ማለት ነው። ኦኬ የመጨረሻው አይ ተብሎ ምን ይባላል? አይ አም ነው የሚባለው። አይ አም ኤ ታክሲ ድራይቨር፣ እኔ የታክሲ አሽከርካሪ ነኝ። ማይ ሲስተር ሺ ነች፣ ሺ ኢዝ ነው። ማይ ሲስተር ተብሎም ኢዝ ነው። ማይ ሲስተር ኢዝ አ ነርስ፣ እህቴ ደግሞ ነርስ ነች እያልኳችሁ ነው ማለት ነው። ትንሽ ቪዲዮ የረዘመ ሊመስላችሁ ይችላል፣ ግን በጣም ወሳኝ ትምህርት እያስተማርኳችሁ እንደሆነ እንዳትሰለችሁ አደራ፣ በደንብ መከታተል አለባችሁ። አሁን እዚህ ላይ ደግሞ ኮምፕሊት ዘ ሴንቴንስስ ነው የሚለን፣ የተጓደለውን ሴንቴንስ ሙሉ ማድረግ ነው እዚህ ላይ የተጠየቃችሁት። ስለዚህ ለምሳሌ አንደኛው ስቴቭ ኢዝ ኢል፣ ስቴቭ ኢዝ ኢል። ሂዝ ብዬ እኔ ምሳሌ ሰርቼላችኋለሁ። ሂዝ ኢን ቤድ፣ አልጋ ላይ ነው። መጀመሪያ ምን አለን? ስቴቭ ኢዝ ኢል፣ ስቲቭ አሞታል እያለ ነው። ስለዚህ ሂዝ ኢን ቤድ። ስቴቭ ወንድ ልጅ ነው። ስለዚህ ወንድ ደግሞ ምን ይባላል? ሂ ይባላል። ሂዝ ብለን ነው መቀጠል ያለብን። ስቴቭ ብለን አንድ ያወርተናል። በቀጣይ ስለ ስቴቭ ካልጨረስን ሂ እያለ ነው የምናወራው።
ስቲቭ ኢዝ ኢል ሂ ኢዝ ኢን ቤድ። አሁን ደግሞ አልጋ ላይ ነው ማለት ነው። ዛትስ ግሬት። ኦኬ ሁለተኛው አም ናት ሃንግሪ አልራበኝም ማለት ነው። አም ናት ሃንግሪ አልራበኝም። በት ነገር ግን አም ተርስቲ አም ተርስቲ ተርስቲ ማለት መጠማት ነው። አራበኝም ነገር ግን ጠምቶኛል እያላችሁ ነው ማለት ነው። ስለዚህ በት አይ አም ተርስቲ። ያው እዚህ ላይ ሳብጀክቱን አላስገባሁትም። አም የምትለዋን ብቻ ነው አይ አም ብላችሁ አስተካክሉ። አይ የምትል ሳብጀክት ጨምሩበት ሲጋ ማለት ነው። ብቻው በጣም ተርስቲ አይባልም። አይ አም ተርስቲ ነው የሚባለው። ኦኬ ሶስተኛው ሚስተር ቶማስ ኢዝ ኤ ቬሪ ኦልድ ማን። አቶ ቶማስ በጣም ያረጀ ሰው ነው እያላችሁ ነው። ብላንክ 98 ማለት 98 ዓመቱ ነው ልትሉ ነው። ስለዚህ ምን ትላላችሁ? ሚስተር ቶማስ ቅድም ስቲቭ ኢዝ ኢል ብለን በቀጣይ ሂ ኢዝ ብለን የቀጠልነው ሚስተር ቶማስ አንድ ሰው ናቸው። ስለዚህ ምን እንላለን? ሂ ብለን ነው መቀጠል ያለ። ሂ ኢዝ 98 እሱ 90 ዓመታቸው እሳቸው 90 ዓመታቸው ነው እያልን ነው ማለት ነው። በጣም ጥሩ። ስለዚህ እዚህ ላይ በእርግጥ ያው መልሱን እመልስበታለሁ። አራተኛው these chairs aren't beautiful እነዚህ ወንበሮች ቆንጆ ወይንም ያማሩ አይደሉም። but ነገር ግን comfortable ነገር ግን ምቾት አላቸው። ያማሩ አይደሉም ምቾት አላቸው እያልን ነው። እዚህ ላይ ባዶ ቦታው ላይ ምን እንደምትሞሉ እናያለን ማለት ነው። ኦኬ አምስተኛ the weather is nice today እዚህ ላይ the weather is nice today the weather አየር ጸባዩ ዛሬ ጥሩ ነው። blank warm and sunny blank warm and sunny dash ሞቃትና ፀሐያማ ነው እያላችሁ ነው። ስለዚህ እዚህ ላይ ምን ትሞልታላችሁ? ስለምን ነው ያወራን ያለ ነው? ስለ ዌዘር ነው። ዌዘር ደግሞ ምን ተብሎ ይጠራል? ኢት ነው። ሶ ኢት ምናምን ብላችሁ ትሞልታላችሁ ማለት ነው። በመልሱ እንመለሳለን። ኦኬ ስድስተኛው ብላንክ ሌት አርፍደሃል እያላችሁ ነው። በሌላ አባባል አርፍደሃል ስትሉ ምን ትላላችሁ? ያው ባዶውን እናንተ ትሞልታላችሁ። አርፍደሃል ኖ አም ናት አላረፍድኩም አም ኤርሊ ቀድሜ ነው የመጣሁት። ስለዚህ ምን ብሎኝ ነው እዚህ ጋር ማለት ነው። እዚህ ላይ ትሞልታላችሁ። በመልሱ እንመለሳለን። ቀድማችሁ ግን ስሩት። ኦኬ ሰባተኛው ካትሪን ኢዝንት አት ሆም ካትሪን ኢዝ ናት አት ሆም ካትሪን የተባለችው ልጅ ቤት አይደለችም። ብላንክ አት ወርክ ስራ ናት። ስለዚህ ስራ ላይ ናት ስትሉ ምን ትላላችሁ? ባዶ ቦታው ላይ ያው እናንተ ታስተካክላላችሁ ማለት ነው። ኦኬ ስምንተኛው ብላንክ ዮር ኮት ብላንክ ዮር ኮት ኮትህን የሆነ ነገር እያለው ነው። ኦ ታንክ ዩ ቬሪ ማች። ስለዚህ ስለምንድን ነው እያወራ ያለው? ስለ ኮት ስለ ነገር ነው። ስለ ነገር ስናወራ ቀድመን ምንድን ነው የምናስገባው? እዚህ ላይ እናንተ ቀድማችሁ እንድትሰሩ ትፈልጋለሁ። ኦኬ አሁን መልሱን ማየት እንችላለን። ወደ ሶስተኛው ተመልሰናል። ወደ ሶስተኛው ሚስተር ቶማስ ኢዝ ቬሪ ኦልድ ማን። አቶ ቶማስ በደንብ በጣም ያረጁ ሰው ናቸው። ሂዝ 98 እሳቸው ስንት ዓመታቸው ነው? 98 ዓመታቸው እድሜያቸው ነው ማለት ነው። ወይም ደግሞ 98 ዓመታቸው ነው። ስለዚህ ሂዝ ብለን ነው ሚስተር ቶማስ የሚለው ቃል እዚህ ላይ ወደ ቀጣይ ስለነሱ ንግግር ስለሳቸው ካልጨረስን ሂዝ ብለን መቀጠል አለብን ማለት ነው። ስለዚህ ሚስተር ቶማስ ሚስተር አበበ ምናምን የምንላቸው ቃሎች ሂ ብለው ነው የሚተኩት ማለት ነው። አራተኛ these chairs aren't beautiful እነዚህ ወንበሮች ቆንጆ አይደሉም። ስለ ብዙ ወንበሮች ነው እያወራን ያለ ነው። ስለዚህ ባት እንልና ምን እንላለን? they're ነው የምንለው። they're comfortable በጣም ምቾት አላቸው ማለት ነው። ስለዚህ they're የምንለው these chairs ያልነውን ነው ማለት ነው። ስለዚህ ወንበሮቹ የሚለውን ቀድመን በት ከሚለው ቀጥሎ they're እንላለን። they're የሚለው these chairs የሚለውን ያሳየናል ማለት ነው። ወደ አምስተኛው ስንመጣ the weather is nice today አየር ጸባዩ በጣም አሪፍ ነው። ከዛ አየር ጸባይ ምንድን ነው? ነጠላ ቁጥር ነው፣ ኢት ነው። ስለዚህ ኢት ኢዝ ስለሚባል ከዛ ምን እንላለን? ኢትስ ዋርም ኤንድ ሰኒ ዛሬ ሞቃትና ፀሐያማ ነው እንላለን። ስለዚህ ኢትስ ሚል ነው የሚገባው። ኢትስን የተጠቀምነው the weather ስለ ዌዘር እያወራን ስለሆነ ማለት ነው። መልካም ስድስተኛ ዩር ነው የምናስገባው። ዩር ሌት አርፍደሃል አለን። ስለዚህ እኛ ደግሞ ምን ብለን መለስ? ኖ አምናት አላረፈድኩም አም ኤርሊ እንደውም ቀድሜ ነው የመጣው እያልን ነው ማለት እየተከራከልን ነው። ስለዚህ ዩር ሌት ብሎናል ማለት ነው። ሰባተኛ
7ኛ ካትሪን isn't at home ካትሪን የት አይደለችም ቤት አይደለችም ካልሆነች የት ናት she's at work ስለ ካትሪን ስናወራ ሺ ብለን ነው የምንቀጥለው ማለት ነው አንድ ሴት ስለሆነች she's at work ብለን እንቀጥላለን ወደ 8ኛው ስንመጣ your coat here's your coat አሁን መገኘትን ነው ያሳየን በምን አወቅ oh thank you very much እያለ ነው አመሰግናለሁ እያለ ስለዚህ ምን ቢለው ነው ይሄውና ወይ ደግሞ ኮትህ ሲልህ አመሰግናለሁ ብለህ ትቀበላለህ ማለት ስለዚህ መገኘትን ነው የሚያሳየው here is አጠገብ መገኘትን ሩቅ መገኘት ቢሆን there is እንላለን አጠገብ መገኘት ሲሆን ደግሞ here is እንላለን so here is your coat ይሄውና ኮትህ ስንል oh thank you very much ብለን እንመልሳለን ማለት ነው ኦኬ አሁን እዚህ ላይ ጨረስን ማለት ነው ወደ ቀጣይ ኩዌስችናችን ስናልፍ ያው እዚህ ላይ ጥያቄ ካላችሁ በኮሜንት ላይ ቀድማችሁ እዚህ ላይ ታስቀምጡልኛላችሁ ምን እንዳልገባችሁ በቀጣይ ቪዲዮ ያማራ አድርጌ እሰራላችኋለሁ ማለት ነው በነገራችን ላይ በውስጥ መስመር መማር ትችላላችሁ እኛ ጋር በሳምንት 5 ቀን በቀን 1 ሰዓት ተማሪዎችን እያስተማሩ በጣም አሪፍ የሚባል ጊዜ እያሳለፉ ይገኛሉ ስለዚህ እናንተም ቀድማችሁ ተመዝግባችሁ ትምህርታችሁን መቀጠል ትችላላችሁ እኛ ጋር ቴሌግራም ላይ ዋትስአፕ ላይ እና ኢሞ ላይ ታገኙናላችሁ ያው በውስጥ መስመር እንገናኝ ዛሬውኑ መጀመር ትችላላችሁ ማለት ነው ኦኬ ወደ ቀጣዩ ስናልፍ look at Lisa's sentence in A1 ይለናል A1 ላይ የሊሳን አረፍተ ነገሮች ተመልከትና now write sentence about yourself ስለ ራሳችሁ ንግግሮችን ጻፉ ነው የሚለን ስለ ራሳችሁ እንግዲህ ምን ብለን ነው እዚህ ላይ እናያለን ለምሳሌ ኔም ይላል እዚህ ላይ አሁን አንደኛው ማለት ነው ኔም ይልና ማይ ይላል ስለዚህ ምን ብላችሁ ነው የምትሞሉት እናያለን ስለ ስማችሁ ስትናገሩ ምን ብላችሁ ነው ስሜን ሳስተዋውቅ እንዴት ብዬ ነው መጀመሪያ ክላስ ላይ ባየነው መሰረት ማለት ነው ሌላኛው እድሜን ስናገር እንዴት ነው ሶስተኛው ቦታዬን ያለውበትን ሀገሬን ስናገር እንዴት ነው አራተኛ ስራዬን ስለ ስራዬ ስናገርስ አምስተኛ ስለምወደው ቀለም ወይ ደግሞ ስለምወደው ነገር ስናገር እንዴት ነው ስድስተኛው ያው ምን ላይ ፍላጎት እንዳለኝ በህይወቴ መስራት የምፈልገው ነገር ምን እንደሆነ እንዴት ነው የምናገረው እነዚህን እንድትናገሩ ትገደዳላችሁ ማለት ነው አሁን ወደ አንደኛው እንመለስና መልሱን እንዴ ኔም ወይ ደግሞ ስማችን ስንናገር my name is እስጢፋኖስ እንላለን ስሜ ነው የኔ ስለዚህ እናንተ ደግሞ my name is እያላችሁ የራሳችሁን ስም ታስገባላችሁ ሁለተኛው ኤጅ ነው እድሜ ሲሆን ደግሞ I am 25 years old I am 30 years old I am 15 years old እያላችሁ ማስገባት ይችላል እድሜያችሁን I am ብላችሁ እድሜያችሁን ከዛ years old ትላላችሁ ማለት ነው ከዛ ሶስተኛው የት ነው ቦታችሁን ለመናገር I'm from Ethiopia እኔ ከኢትዮጵያ ነኝ እያልኩ ነው I am from Saudi I am from Dubai I am from Europe I am from Africa I am from አዲስ አበባ I am from አዳማ እያላችሁ ቦታችሁን መጥራት ትችላላችሁ ማለት ነው ኦኬ ሌላኛው ስራ ነው I'm a teacher አልኩኝ እኔ እናንተ ደግሞ I am a student I am ያላችሁበት የሥራ ዘርፍ ላይ ትናገራላችሁ I am a doctor I am a nurse I am a chauffeur ወይ ደግሞ I am a driver ያላችሁ ታስገባላችሁ ስራችሁን ማለት ነው ኦኬ ሌላኛው አምስተኛው my favorite color or colors are ይልና እኔ የምወደው ቀለም የቀለም ምርጫ ምንድነው my favorite color is black የኔ ተመራጭ እኔ የምወደው ቀለም ጥቁር ነው my favorite color is black ትላላችሁ ወይ ደግሞ መስራት ማድረግ የምወደው ነገርስ ምንድነው ከተባለ I'm interested in teaching ማስተማር እወዳለሁ I'm interested in drawing መሳል እወዳለሁ I'm interested in ያላችሁ እናንተ የምትወዱትን የሥራ ዘርፍ ላይ ትጠሩታላችሁ ማለት ነው ሶ ይሄን ይመስላል እዚህ ላይ ስለ ራሳችን ትውውቅ በመናረግ ጊዜ የምንጠቀማቸው አንኳር ነገሮች ናቸው ስክሪንሾት አድርጋችሁ ራሱ ብትይዟቸው ደስ ይለኛል ኦኬ በተመሳሳይ ያልገባችሁ ነገር ካለ ኮሜንት ላይ እንግዜ ቪዲዮውን ፖዝ አድርጋችሁ ብትጠይቁኝ ደስ ይለኛል ማለት ነው ምክንያቱም እንዳትረሱ በኋላ ኦኬ ወደ የሚቀጥለው ስናልፍ እዚህ ላይ ስሜቶቻችን አሉ ወይ ደግሞ በፎቶ የተገለጸ ነገር አለ እዚህ ላይ ማለት ነው ከ1 እስከ 6 ማለት ነው ከነዚህ ነገሮች ደግሞ በቃላት ለመግለጽ ተሞክሯል ለምሳሌ angry ንዴት ማለት ነው cold ቅዝቃዜ ነው hot ሙቀት ነው hungry ረሃብ ነው scared ፍርሃት ነው thirsty መጠማት ነው ኦኬ ስለዚህ እዚህ ላይ አሁን የሚታዩ ስሜቶች አሉ ለምሳሌ የመጀመሪያው ውሃ ያየች ይመስለኛል እዚህ ላይ እና ውሃን ያሰበች ስለሆነ
thirsty መጠማት የሚለውን ማሰብ ይኖርብናል። ሁለተኛው ደግሞ በረዶ ነው የሚታየው፣ የቆሙበት በረዶ ነው። እንደውም በረዶ ዝናብ ሁሉ ይታያል ማለት ነው። ስለዚህ ቅዝቃዜ ኮልድ ነው። ሶስተኛው ፀሐይ ስራ እየሰራ ፀሐይ እንትን እያለው ይታያል። ስለዚህ ሆት የሚለው ነው። አራተኛ ደግሞ እባብ እየመጣበት ያሳያል። እሱ ደግሞ ወንበሩ ላይ ወጥቶ እየጮኸ ነው። ስለዚህ ስኬርድ የሚለውን ያሳየናል፣ መፍራት። አምስተኛው ደግሞ ሁሉም ስለ ምግብ እያሰቡ ነው። ከጭንቅላታቸው ምን እያሰቡ ነው? ምግብ እያሰቡ ነው። ስለዚህ ሃንግሪ የሚለው ነው፣ ረሃብ የሚለው ነው። ስድስተኛ መስኮቱን ሰብራ እየጮኸች ትታያለች። አንግሪ ንዴት፣ ብስጭት የሚለውን ያሳየናል። ይሄኛውን እንግዲህ በአረፍተ ነገር እንዴት ትጠቅሱታላችሁ የሚለውን እዚህ ላይ አሉ። ለምሳሌ የአንደኛዋ ሺዝ ተርስቲ ብለናል። የመጀመሪያዋ ምንድናት? ተጠምታለች፣ ሴት ናት። ስለዚህ ሺዝ ተርስቲ ነው፣ ጠምቷታል፣ ውሃ ነው እያሰበች የሚያሳየው ማለት ነው። ሁለተኛው ዘይ ይላል። ሁለት ስለሆኑ ዘይ ብለን ነው የምንጠራቸው። ዘይ ምንድናቸው? ቀዝቃዛ ቦታ ላይ ናቸው። ዘይ አር ኮልድ እንላለን። ዘይ አር ኮልድ ቀዝቃዛ ናቸው ማለት ነው። ሶስተኛው ሂ የሚል ነው። ያው ወንድ ነው፣ የቆፈረ ፀሐይ ሲያቃጥለው ነው የሚያሳየን፣ ሙቀትን ነው የሚያሳየው። ሂ ኢዝ ሃት እንላለን። ሂ ተብሎ ኢዝ ነው የሚባለው። ሂ ኢዝ ሃት ሙቀት ነው፣ ሙቋል፣ በቃ ተቃጥሏል እያለ ነው። ሌላኛው አራተኛው ላይ ደግሞ ስኬርድ ፍርሃትን ነው የሚያሳየን። አራተኛ ያው ሳብጀክቱ አንደኛ ወንድ ነው፣ ወንድ ሂ ነው የሚባለው። ሂ ኢዝ ኮልድ እንላለን ማለት ነው። እየሰራሁላችሁ ነው፣ ሶሪ። ስለዚህ እኔ ልጠይቃችሁ ነበር የፈለጉ። ስለዚህ ኦኬ ችግር የለውም። ሌላኛው አምስተኛው ረሃብ ነው የሚያሳየን፣ ምግብ እያሰቡ ስለሆነ። አምስተኛ ግን ስንት ናቸው? ብዙ ናቸው። ስለዚህ they are hungry እንላለን። they are hungry እነሱ እርቧቸዋል ማለት ነው። አምስተኛው አንድ ሴት ናት። ሴት ሺ ነው የምትባለው። ንዴት ወይ ደግሞ ብስጭት ደግሞ አንግሪ ነው የሚባለው። she is angry እንላለን። መልሶች እንመልከት። የሁለተኛው they are cold ቀዝቃዛ ናቸው። የሶስተኛው he's hot ሙቆታል ነው የሚባለው። አራተኛው he's scared of snakes ስለዚህ እሱ ስኔክ እየፈራ ነው፣ ይፈራል እያለ ነው። he's scared of snakes እያልኩ ነው። አምስተኛ ሶስት ስለሆኑ ዘይ ነው ምለው they are hungry እርቧቸዋል እያልኩ ነው። ስድስተኛ she is angry hungry እና angry ይለያያል። hungry እና angry ይለያያል። hungry ረሃብ ነው፣ angry ንዴት ነው። በጣም ጥሩ ኦኬ። ስለዚህ አሁን እዚህ ላይ ጥያቄ ካላችሁ ጥያቄያችሁን ታነሳላችሁ፣ ስክሪንሾት ታደርጋላችሁ። እቺን ስሜታችሁን ከላይ ያለውን ፎቶውን በጽሁፍ ወይ ደግሞ ያየን ፎቶውን ኤክስፕረስ እንዴት እንደምታደርጉ ያየንበት ክፍል ነው ማለት ነው። ኦኬ ይሄኛው ጋር ደግሞ write through sentences ትክክለኛ የሆኑ አረፍተ ነገሮችን ጻፍ እያለህ ነው። ፖዚቲቭ ኦር ኔጌቲቭ አዎንታዊ አሊያም ደግሞ አዎንታዊ ወይም ደግሞ አሉታዊ የሆኑ አፍራሽ ወይም ደግሞ ትክክል ቀጥተኛ የሆኑ ንግግሮችን ስራ እያለህ ነው። ቀጥተኛ ሲሆን ኢዝንት ትጠቀማለህ፣ አፍራሽ ሲሆን ደግሞ ኢዝንትን ትጠቀማለህ። ለነጠላ ሲሆን፣ ለብዙ ከሆነ ደግሞ ቀጥተኛ ከሆነ አር የሚለውን ትጠቀማለህ፣ ወይ ደግሞ አዎንታዊ ከሆነ ደግሞ አርንት የሚለውን ትጠቀማለህ። ሶ እዚህ ላይ እንቀጥላለን። ለምሳሌ የመጀመሪያውን ሰርች ላችኋል። ምን ይላል? ኢት ሃት ቱዴይ ይላል። ስለዚህ ኢት ተብሎ ምን ይባላል? ስለዚህ ኢዝ ነው የሚባለው አይደለ? ስለዚህ ኢት ኢዝንት ሃት ቱዴይ። ለምሳሌ የመጀመሪያው ዛሬ ሞቃት አይደለም እያልኩ ነው። ኢት ኢዝንት ሃት ቱዴይ፣ ዛሬ ሞቃት አይደለም። ኦር ሞቃት ነው ማለት ስትፈልጉ ደግሞ ኢትስ ሃት ቱዴይ። ስለዚህ ልዩነቱ ናት ምትል የለውም፣ እዚህ ላይ አፍራሽ የለውም፣ ኢዝንት ሚል የለውም። እዚህ ላይ ያለው እዚህ ላይ የለውም። ስለዚህ በሁለቱ መንገድ እንዴት እንደተጠቀምን ነው ያሳየዋችሁ። ዛሬ ሞቃት ነው ለማለት ኢትስ ሃት ቱዴይ ትላላችሁ። ዛሬ ሞቃት አይደለም ከሆነ ደግሞ ኢትስ ናት ሃት ቱዴይ ትላላችሁ ማለት ነው። መልካም ኦኬ። ወደ ሁለተኛው ስንሄድ ኢት ዊንዲ ቱዴይ ይላል። ኢት ዊንዲ ቱዴይ ዛሬ ዝናባማ ነው ንፋሳማ ነው ለማለት ነው የተፈለገው። ዊንዲ ማለት ንፋሳማ ነው። ስለዚህ ኢት ያው መልሱን ቆይ ይችላል። ሶስተኛው ማይ ሃንድስ ኮልድ ያው እጆቼ ቀዝቅዘዋል ማለት ስንፈልግ ነው። አራተኛው ብራዚል ቬሪ ቢግ ካንትሪ ብራዚል በጣም ሰፊ አገር ናት ለማለት ነው የፈለግነው። ዲያመንድ ቺፕ ዲያመንድ ርካሽ ነው ወይ ደግሞ ውድ ነው ስንል እንዴት ርካሽ ነው ወይ ደግሞ ርካሽ አይደለም ስንል እንዴት እንደሆነ ለመናገር ነው የተፈለገው።
ስድስተኛው ቶሮንቶ ኢን ዘ ዩኤስ ቶሮንቶ የተባለችው ከተማ ዩኤስ ላይ ወይ ደግሞ አሜሪካ ናት ወይስ አይደለችም የሚለውን ለመናገር ነው። ሶ ወደ መልሶቹ ስንመለስ ያው ሁለተኛው ላይ ተመለሱ። ኢትስ ዊንዲ ቱዴይ ይላል። ስለዚህ ዛሬ ንፋሳማ ነው ስንል ኢት ኢዝ ዊንዲ ቱዴይ እንላለን። ኢዝን ያው ኢት ተብሎ ኢዝ ስለሆነ ማለት ኢትስ ዊንዲ ቱዴይ ዛሬ ንፋሳማ ነው እንላለን። ዛሬ ንፋሳማ አይደለም ስንልስ አፍራሽ ከሆነ ምንም ለአዲስ ነገር የለም ኖት ምትል ከኢዝ ቀጥሎ መከተት ነው። ኢትስ ይልና ኢትስ ናት ዊንዲ ቱዴይ። ስለዚህ ላይ አንድ አፖስትሮፍ ረስቻለሁ። ኢትስ ማለት ፖሰሽን ነው የሚያሳየኛው። ኢትስ ለማለት ነው የፈለኩት። ኢትስ ናት ዊንዲ ቱዴይ ዛሬ ንፋሳማ አይደለም። ስለዚህ ንፋሳማ ነውና ንፋሳማ አይደለም በሚለው መካከል ያለው ልዩነት ናት የምትለዋ እዚህ ላይ እቺ አሉታዊ አመልካች ቃል ናች ማለት ነው። ሶስተኛው እጆቼ ቀዝቅዘዋል ወይ ደግሞ እጆቼ አልቀዘቀዙም ስትሉ ማይ ሃንድስ አር ኮልድ እጆቼ ቀዝቅዘዋል። ማይ ሃንድስ አር ናት ኮልድ የኔ እጆቼ ቀዝቃዛ አይደሉም ስትሉ ነው ማለት ነው። አራተኛው ብራዚል ሰፊ ናት ወይ ደግሞ ብራዚል ሰፊ አይደለችም ስትሉ ነው። ብራዚል ኢዝ ኤ ቬሪ ቢግ ካንትሪ ብራዚል በጣም ሰፊ ሀገር ናት እያላችሁ ኦር ወይ ደግሞ ብራዚል ኢዝ ናት ኤ ቬሪ ቢግ ካንትሪ ብራዚል በጣም ሰፊ ሀገር አይደለችም እያላችሁ ነው ማለት። ስለዚህ በሁለቱ መካከል ያለውን ልዩነት ማወቅ ይኖርብናል ማለት ነው። ሌላኛው ዲያመንድ ኢዝ ቺፕ ዲያመንድ የተባለው ማዕድን በጣም ርካሽ ነው እያልኩ ነው። ዲያመንድ ኢዝ ናት ቺፕ ዳያመንድ ርካሽ አይደለም እያልኩ ነው። አክቹዋሊ ዳያመንድ በጣም ውድ የሆነ ሳብስታንስ ነው። ኦኬ ግን ያው ነው አይደለም ስትሉ በዚህ መንገድ ይሆናል ማለት ነው። ስድስተኛው ቶሮንቶ እንግዲህ የካናዳ ከተማ ነች እንጂ የዩኤስ አይደለችም። ስለዚህ አክቹዋሊ አይደለችም፣ ግን በሁለቱም ሳይድ ስንሰራ አረፍተ ነገር ቶሮንቶ ኢዝ ኢን ዘ ዩኤስ ቶሮንቶ ዩኤስ ውስጥ ናት እያልን ነው። ኦር ቶሮንቶ ኢዝ ናት ኢን ዘ ዩኤስ ቶሮንቶ ዩኤስ ውስጥ አይደለችም እያላችሁ በሁለቱ መንገድ ትጠቀማላችሁ። But the only difference between positive and negative sentences is the word not የሚለው ኔጌቲቭ አመልካች ቃል ነው ማለት ነው። ኦኬ አሁን ወደሚቀጥለው ስንሄድ አይ ቲንክ የመጨረሻው ይመስለኛል። write through sentences positive or negative ይለናል። ኔጌቲቭ ወይ ደግሞ አወንታዊ ወይ ደግሞ አሉታዊ አረፍተ ነገሮችን ስሩ ነው የሚለን ትክክለኛ የሆኑ። ለምሳሌ ታየርድ የሚል ቃል አለ መድከም ማለት ነው። ሶ አም ታየርድ ስትሉ ደክሞኛል ነው። ኦር አም ናት ታየርድ አልደከመኝም እያላችሁ ነው። ኦኬ ሃንግሪ ራበኝ ለማለትና አራበኝም ለማለት። ኦኬ ጉድ ስዊመር ጥሩ ዋናተኛና ጥሩ ዋናተኛ ያልሆነ ለማለት ነው እንድትሉ የሚፈልገው። ኢንተረስትድ ኢን ፉትቦል እግር ኳስ ላይ ፍላጎቱ አለኝና እግር ኳስ ላይ ፍላጎቱ የለኝም እንዴት ትላላችሁ? ስለዚህ በዚህ መሰረት ወደ 8ኛ ተመልሰናል። አም ሃንግሪ እርቦኛል ኦር አም ናት ሃንግሪ አልራበኝም። ኦኬ ወደ 9ኛ አም ጉድ ስዊመር እኔ ጥሩ ዋናተኛ ነኝ ኦር አም ናት ጉድ ስዊመር ጥሩ ዋናተኛ አይደለሁም። ስለዚህ ሁለቱንም እንድትሉ ነው የሚፈልገው። እንግዲህ the only difference ምንድነው? not የሚለው ቃል ነው ማለት ነው። ሶሪ ኦኬ 10ኛው አም ናት ኢንተረስትድ ኢን ፉትቦል እግር ኳስ ላይ ፍላጎቱ የለኝም። አም ኢንተረስትድ ኢን ፉትቦል እግር ኳስ ላይ ፍላጎቱ አለኝ ማለት ይሆናል ማለት ነው። ስለዚህ 10ሩንም ጥያቄዎች በዚህ መሰረት ማየት ችለናል ማለት ነው። ኦኬ አለቀ። ሶ እንግዲህ በዛሬ ትምህርታችን ምናልባት ትዕግስት ያለው ተማሪ ምንም ጥርጥር የለውም በጣም ተጠቅሟል እስከዚህ ሰዓት ያየ ማለት ነው። ግን እስካሁን ይህ ቪዲዮ እንግዲህ እንዳያችሁት የሆነ ያክል የሆነ ያክል ተመልካች ቢኖረው ሁሉም እስከ መጨረሻው አያየው። የተወሰኑ ናቸው እስከ መጨረሻው የሚያዩት እና ብዙ ተማሪ ሁሌ ተማሪ ነው። ለምንድን ነው ጨርሶ አያይም ማለት ነው። እናንተ ግን ባጭሩ ለውጥ ማየት ትችላላችሁ። እኔ ቪዲዮዎች ላይም ሆነ ሌሎች ቪዲዮዎች ላይ ጨርሶ የማየት ዲሲፕሊኑ ጸባዩ ካላችሁ ምንም ስራ ላይ የመጨረስ ባህሪ ያላችሁ ማለት ነው። እሱን ደግሞ እንድትቀጥሉበት እንዳታቋርጡት እመክራለሁ። ምክንያቱም የማንነት መለኪያ ነው ይሄ። በተረፈ በቀጣይ በምሰራላችሁ ቪዲዮ እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ። ለብዙዎች እንዲዳረስ በተለይ ላይክ ማድረግ፣ ከስር ደግሞ ረዘም ያሉ ኮሜንቶችን በመጻፍ ሀሳብ አስተያየታችሁን ማስቀመጥ ትችላላችሁ።
በተረፈ እስከዚህ ሰዓት በትዕግስት ስለጠበቃችሁ ስለተማራችሁ ከልብ አመሰግናችኋለሁ። ሰላማችሁ በያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።